ጳጳሱ በእነ አራርሳ መርዳሳ ትእዛዝ ከኃላፊነታቸው ተባረሩ። ለብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ለብፁዕ አቡነ ዶክተሮስ የተባረሩት ጳጳስ ከቤተ ክርስቲያኗ ሕግ ውጭ በሆነ አሰራር መነሳታቸውም ተሰምቷል። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ ንግድ ከልክለ፣ ሰይፍ መዘ፣ አፈናቅለ፣ አስፈራርተ፣ ትምህርት ነስተ፣ መረጃ ከልክለ፣ ለብቻ ነግደ ሰውን ግን ሃይማኖት ማስቀየር የአጋንንት ስራ። ሰላም ጤና ይስጥልን ቤተሰቦቻችን፣ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ብፁዕ አቡነ ያሬድ ከአርሲ ሀገረ ስብከት የተነሱበት መንገድ እንግዲህ ህገወጥ እንደሆነ እንደዚሁ ደግሞ አንዳንድ የመንግስት አካላትም እጃቸው እንዳለበት አንድ ዘገባ ወጥቷል። እሱን የምንመለከት ነው የሚሆነው። በዚሁ ነው ብፁዕ አቡነ ሳዊሮስና አቡነ ዲዮስቆሮስን ጨምሮ ሌሎች ጳጳሳት ወደ ድሬዳዋ ባመሩበት ሰዓት የተደረገላቸው አቀባበል ብዙዎችን እያነጋገረ ይገኛል። እሱንም እንመለከተዋለን። ሐዋሳ የተፈጠረ የሚገኘው ምንድነው እንመለከተዋለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ። እስቲ መጀመሪያ ይሄን ተመልከቱት። እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጥተው ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች እንግዲህ እንደዚህ አይነት ማስታወቂያ ሰሞኑን ብዙዎችን እያስቆጣና እያናገረ ይገኛልና ፐርሰናሊ ነኝ እኛ ባናረገው ይሄ ነገር አይሰራም ነበር። ይሄ ሪያሊቲው ስለሆነ አምነ መቀበል ይኖርብናልና መቆማችን እንዳለ ሆኖ ግን ከዛ ጋር እንመለሳለን ነው። ኦኬ ሄዶ የሚጨፍሩ አካል ራሱ ቲክታክ ላይ ይቃወምልሃል። ሄዶ ይጨፍራል እኮ ከነዛና ልጅቷ እንግዲህ የምትናገረውም ክርስቲያን ናት፣ የቤቱ ባለቤቱም ክርስቲያን ነው፣ የምትጨፍሯም ክርስቲያን ናት፣ ኦርቶዶክስ ናት፣ ቤተክርስቲያን ልጆች ናቸውና በጣም ነው የሚያሳፍረው። ማተብ አንገታቸው ላይ አስረው በዚህ መንገድ እዚያ ማስታወቂያ ይሰሩ ይገኛሉ፣ ይደነሱ ይገኛሉ ምናምን ነገር። ለገብርኤል የምትጓዙ ወደዚህ ነው። ኦኬ ገብርኤል ንግስ ለማክበር ከመጣችሁ ስም ጠቅሳ ለቅዱስ ገብርኤል የምትመጡ እዚህ ሳትመጡ እንዳትሄዱ ብላ የምትናገረው ኦርቶዶክስ ናትና ይቅርታ ባለች ኦሬዲ ቪዲዮ አሳያችኋለሁ። ከዛ በፊት ግን ወንድማችንን ስሙት። እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጥተው ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች የተለያዩ ኦኬ ይሄ ቪዲዮ የተሰራበት ምክንያት ልንገራችሁ። ቪዲዮ ማለት ማስታወቂያው የተነገረበትን ምክንያት እኔ ልንገራችሁ የገባኝ። ወንድም አላችሁ አይደል? የሆነ ሌላ አካል ይመጣና ስለ ወንድማችሁ ብልግና፣ መጥፎነት ምናምን የሚነግራችሁ ከሆነ ችግር ያለው ይሄ መጥቶ የነገራችሁ ሰውዬ ጋር ሳይሆን ወይ ወንድማችሁ ጋር ነው ወይ እናንተ ጋር ነው። ይሄን ያልኩበት ምክንያት መሰለህ፣ አንድ በጣም የምትወደው ወንድምህን በጣም የሚወድህ ወንድምህ ማንም አያማብህም፣ ሄዶ እዛ ደግሞ አንተን ማንም አያማም። ለምን? በጣም እንደምትዋደዱ ምናምን ያውቃል። ባልና ሚስት የሆነ ሌላ ሰው ይመጣና ሚስትህን ላንተ የሚያማልህ ከሆነ ወይ ሚስትየው ጋር ወይ አንተ ጋር ችግር አለ ማለት ነው። ለምን? ይሄ ልባችሁንም ጆሮአችሁንም ትሰጡታላችሁ፣ አፋችሁም ትናገራላችሁ፣ ስለሷ መጥፎ መሆን ምናምን ትናገራላችሁ ማለት ነው። የማትናገሩ ከሆነ ግን ለሚስታችሁ ሪስፔክት ካላችሁ ይሄ ጥሩ ፍቅር ካላችሁ ማንም ደፍሮ መጥቶ አያማላችሁ። ከዚህ ጋር ላገናኘው የኦርቶዶክስ አማኞች ሐዋሳ ለቁልቢ ንግስ ለገብርኤል ንግስ ስትሄዱ ክለባችን እኛን ይጠብቃችኋል የሚለው አማኙ ጋር ችግር ስላለ ነው። ምንም መደባበቅ አያስፈልገው። ስትሄዱ ከንግስ መልስ ምን እንደምታደርጉ የታወቀ ስለሆነ ነው። በየክለቡ እንደምትዞሩ የታወቀ ስለሆነ ነው። ለዛ እነዚህ ሰዎች ደፍረው ወጥተው ሰሩ። እንደማትሄዱ ቢታወቅ ከንግስ ቀጥታ ወደ ቤታችሁ እንደምትመጡ ቢታወቅ አይደለም ማስታወቂያ ሊሰሩ ክለቡን አይከፍቱትም። የዛን ጊዜ ይሄን 3 ሳምንት ማስራ የለም ሰው ሊያነግስ ነው የመጣው ይባላል። ስለዚህ ይሄንን አመላችሁን አስተካክሉ። እግዚአብሔር ይስጥልን። ሻወርና ምን ከራስ ይማል ይባላልና ራሳችንን ከማስተካከል እንጀምር። እኛ ወደዛ ባንጓዝ፣ እኛ እዛ ተግባር ላይ ባንገኝ ኖሮ
ይኸውላ ማስታወቂያ አይሰራም፣ ሆቴሉም አይከፈትም ነበር። ይሄ መታወቅ ያለበት ነገር ነው። ልጅቷ ወጣ እንግዲህ ይቅርታ ባለች እቺ ሰራባትና እንመልከታት። እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጥተው ስንል እኛ ሰላም እንዴት ናችሁ? እንግዲህ እዚህ ቪዲዮ ላይ የምታዩት ልጅ እኔ ነኝ። ኢቨንት ማነው ክለቡን ፕሮሞት የምታደርገው ልጅ እኔ ነኝ። ምንም ማስተባበያ ምናምን አያስፈልገውም። ነገር ግን በጣም ብዙ ትልልቅ የምትባሉ ሰዎች በእኔ ፐርሰናል አካውንት መጣችሁ ብዙ ነገር ጽፋችሁልኛል። እንዴት ሃይማኖትሽን ትሸጫለሽ? እንዴት ሃይማኖትሽን ለሌላ ሃይማኖት አሳልፈሽ ሚዲያ ላይ ታወጫለሽ ላላችሁኝ ምንም አይነት የሃይማኖት ተልዕኮ የለኝም። ምንም እኔ በፐርሰናሊ የኦርቶዶክስ እምነት ተከታይ ነኝ። እምነቴንም በጣም አከብራለሁ። ነገር ግን እንደዛ ብላችሁ እንደ ትንሽ ታይታችሁ ስለመከራችሁኝ አመሰግናለሁ። ምንም አይነት ተልዕኮ የለኝም። እኔም ሆን ክለቡ ምንም አይነት የሃይማኖት ተልዕኮ የለንም። እዛ ላይ ስራዬ ምንድነው ክለቡን ለብዙ ሰዎች ተደራሽ ማድረግ ነው ስራችን፣ የኔም ሆነ የሌሎቹ ማለት ነው። ስራችን እሱ ነበር። ነገር ግን ስክሪፕቱን አንደርስታንድ የማድረግ ችግር ነው። በጣም ይቅርታ። ወደ ቁልቢ ገብርኤል አባቶች ተጉዘዋል። እንግዲህ አቡነ ሳዊሮስና አቡነ እስቆስ ጨምረው እንደዚህ አይነት ቃል ተደርጎላቸዋል። ለብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ለብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ እና ብፁዓን ጳጳሳት በበስ ሰላም እንግዲህ አቀባበላቸው በዘማሪያን ሳይሆን በፖሊሶች ታጅበው አልፏል። ኦፍ ኮርስ ተገቢ ነው ብዬ አስባለሁ። ለአባቶች ከዚህም በላይ ክብር ይገባቸዋልና ለማንኛውም ሌሎች ቦታ የሚለመዱ ያስፈልጋለሁ። ሌላው እንግዲህ የአቡነ ያሬድ ከአርሲ መነሳት ጉዳይ ነውና እንደተነሱ እንግዲህ ከዚህ ነግሬያችሁ ነበር። የተነሱበት መንገድ ደግሞ ከቤተክርስቲያን ስርዓት ያፈነገጠ ህገወጥ ነው። ከዛ ውጭ ደግሞ የመንግስት አካላትም እጃቸው አለበት በሳቸው ከዛ መነሳት የሚነገርም አንድ ዘገባ ይዘው ወጥቷልና እስቲ እንመልከተው። ጳጳሱ በእነ አራርሳ መርዳሳ ትዕዛዝ ከኃላፊነታቸው ተባረሩ። ቤተ ክህነቱ በበኩሉ ጳጳሱን ያነሳኋቸው አባ ገዳዎችና ሀደ ስቂዎች ባቀረቡት አቤቱታ ነው ብሏል። የተባረሩት ጳጳስ ከቤተ ክርስቲያኗ ህግ ውጭ በሆነ አሰራር መነሳታቸውም ታውቋል። በቅርቡ በአርሲ ሀገረ ስብከት ከተፈጸመው የኦርቶዶክሳውያን ጭፍጨፋ ጋር በተያያዘም ስማቸው ተደጋግሞ ከሚነሱ ሰዎች መካከል የኦሮሚያ ሰላምና ጸጥታ ቢሮ ኃላፊው አቶ አራርሳ መርዳሳ ይጠቀሳሉ። የተለያዩ ፖለቲከኞችን፣ አማኞችን፣ የሃይማኖት አባቶችና መሰል ሰዎችን በመግደል የተጠቀሰው የኮሬን የገኛ ስብስብ አመራር አባል እንደሆኑ በሮይተርስ የተጠቀሱት አቶ አራርሳም በአርሲ ዞን ውስጥ ኦርቶዶክሳውያንን ማዕከል ያደረገ ጭፍጨፋ ከተከናወነ በኋላ የሀገረ ስብከቱን ሊቀ ጳጳስ አቡነ ያሬድን አጋለጡን በሚል እንዲነሱ እናደርጋለን ማለታቸው አይዘነጋም። አቶ አራርሳ የአርሲውን ጭፍጨፋ ተከትሎ በመገናኛ ብዙሃን በኩል መንግስታችን እንዲጋለጥ የሆነው አቡነ ያሬድ ከጀርባ ሆኖ በሰሩብን ስራ ነው ሲሉ ከ10 በላይ የኢትዮጵያ ሃይማኖት ተቋማት ጉባኤ አባላት እያዳመጧቸው የተናገሩት ባሳለፍነው ህዳር የመጀመሪያው ሳምንት ነበር። የሃይማኖት ተቋማት ጉባኤው ያዋቀረው ኮሚቴ ከጠቅላይ ሚኒስትር ጽህፈት ቤት የተሰጠውንና የአርሲውን ጥቃት የፈጸመውን ሸኔ ነው ብሎ ባዘጋጀው ሪፖርት ላይ እየተመካከረ እያለም የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊው አራርሳ መርዳሳ የሰላም ሚኒስትሩ መሐመድ እድሪስን አስከትለው ከገቡ በኋላ ጥቃቱን
ያደረሰው ሸኔ ብቻ ሳይሆን ፋኖም ነው ብላችሁ ጻፉ ሲሉ መመሪያ መስጠታቸውም ይታወሳል። አቶ አራርሳ መርዳሳ ይህንን መመሪያ ባስተላለፉበት ዕለትም በአርሲ የተፈጸመውን ጭፍጨፋ መንግስት እንዳደረገው በማስመሰል የሚዲያ ዘመቻ ከፍተውብናል። ይህንን ያደረጉት የሀገረ ስብከቱ ኃላፊ አቡነ ያሬድ ናቸው። እሳቸውን ከኃላፊነት እንዲነሱ ለቤተ ክርስቲያኑ አሳውቀናል። ቤተ ክርስቲያኗም ከላይ ተቆጣጥረናል፣ የቀረን ከታች ነው በማለት ተናግረው ነበር። ይህንን ካሉ ከአንድ ወር በኋላ ባሳለፍነው ሳምንት አቡነ ያሬድ ከአርሲ ሀገረ ስብከት ሊቀ ጳጳስነታቸው እንዲነሱ መደረጋቸው ታውቋል። የኢትዮ ፎረም ምንጮች እንዳረጋገጡት ከሆነ አቡኑ ከአርሲ ሀገረ ስብከት የተባረሩት ከአራርሳ መርዳሳ በተጨማሪ በዳንኤል ክብረትና በቀሲስ ታጋይ ታደለ ግፊት ጭምር ሲሆን አቡነ ሳዊሮስና አቡነ ዲዮስቆሮስ ደግሞ ፈጽመውታል። አቡኑ ለማባረር 2 ጊዜ ደብዳቤ የተጻፈ ሲሆን ሁለቱም ከቤተ ክርስቲያኗ ሕግጋት ውጭ የተጻፉ ናቸውም ተብሏል። አንድን ሊቀ ጳጳስ ከኃላፊነት የሚያነሳውም ሆነ የሚመድበው ምልአተ ጉባኤው ቢሆንም አቡነ ያሬድን ቋሚ ሲኖዶሱ እንዲያነሳቸው ያደረጉት እነ ዳንኤል ክብረት ናቸው የሚሉት ምንጮቹ የቋሚ ሲኖዶሱ ሚና ሊቀ ጳጳሱን እስከ ግንቦት ርክበ ጉባኤ ድረስ ማገድ ብቻ ነው ይላሉ። በቅድሚያ ይህንን በምስሉ ላይ የሚታየውን ደብዳቤ በመጻፍ አቡኑን ያገዷቸው ቢሆንም ዳንኤልና ታጋይ እንደዚሁም አራርሳና ደመላሽ ገብረ ሚካኤል የመንግስት ፍላጎት አቡነ ያሬድ እንዲነሱ እንጂ እንዲታገዱ አይደለም በማለታቸው ይህንኑ የሚያስፈጽም ደብዳቤ ጽፏል የሚሉት ምንጮቹ ይህም መንግስታዊ ትእዛዝ እንጂ የቤተ ክርስቲያኗን ሕግ የተከተለ አይደለም ይላሉ። በዚህ መልኩ የተነሱት አቡነ ያሬድን ለምን እንዳነሳቸው የገለጸው ጠቅላይ ቤተ ክህነት ደግሞም ከአርሲ አባ ገዳዎችና ሀደ ስንቄዎች በቀረበ ተደጋጋሚ አቤቱታ ነው ሲል ይህንን በምስሉ ላይ የሚታየውን መግለጫ አውጥቷል። አቡነ ያሬድ ከምስራቅ አርሲ ሀገረ ስብከት ተነስተው በእርሳቸው ፈንታ የጅግጅጋው ሀገረ ስብከት ሊቀ ጳጳስ አቡነ ኤልሳም የአርሲን ሀገረ ስብከትንም እንዲሰሩ መወሰኑንም ገልጿል። እኔ በዚህ በብፁዕ አቡነ ያሬድ ጉዳይና በአርሲ ጉዳይ ላይ በጣም ጥናት የሚያስፈልገው ነገር አለ ብዬ ማመን ሰው ነኝ። ቢኮዝ ተዝ ካላችሁ የሆነታ ስንዘግብላችሁ ነበርና የአርሲ ኦርቶዶክሳውያን ወጣቶች አንድ ቤት ውስጥ ገብተው ወይ ደግሞ መንገድ ላይ ሞተው አቡነ ያሬድ ይነሱልን ብለው ሰልፍ ወጥተው ምናምን ሲቀውጡ ነበር። ኦኬ ምን የሚያክል ህዝብ አቡነ ያሬድ ይነሳልን በቋንቋ የሚያስምር ህዝብና እንትን እንፈልጋለን ብሎ ሲቀውጡ ወይ ደግሞ ድምጻውን ሲያሰሙ ይድረስ ለቅዱስ ሲኖዶስ ሲናገሩ እኛም ተባብረናቸው ለማድረስ እየሞከርን ነበር። አይመካከል ዲሻ ማለት ነው። የሚገርማችሁ ነገር ግን ያ ህዝብ ኦርቶዶክሳውያን ሲሞቱ አንዱም ሞት አልተናገረም። እንደዛ አቡነ ያሬድ ከቦታቸው ይነሱ ብሎ አቡነ ያሬድ ለመፈንቀል አቡነ ያሬድ ከዛ እንዲነሱ የፈለገ የነበረ የአርሲ ወጣት በቋንቋ የሚያስተምር ሰው እንፈልጋለን ያ የነበረው የአርሲ ተወላጅ ኦርቶዶክሳውያን እንዳስጮሁ እንደነበሩት ኦርቶዶክሳውያን ሲሞቱ ኦኬ ከ50 በላይ ከ60 በላይ ከ70 በላይ ኦልሞስት ወደ 100 የሚጠጉ ኦርቶዶክሳውያን ሲሞቱ በዚህ በአንድ ወር ውስጥ ባለፈው ያሳለፍነው በአንድ ወር ውስጥ አንድም የአርሲ ተወላጅ አልጠየቀም ፍትህ ብሎ። ይሄ መታወቅ አለበትና የሆነ የታሰበ ነገር አለ። የሆነ እጁ ረጅም የሆነ አካል በዚህ ውስጥ እንዳለበት ወይ ደግሞ አርሲን ለምን እንደፈለጓት እግዚአብሔር ይወቀው። እንግዲህ ኤኒዌይስ አቡነ ኤልሳ ተሹመዋል። እስቲ ቀጣይ የምንመለከተው የሚሆነው ምን እንደሚፈጠር እንግዲህ እናንተ በዚህ ጉዳይ ሐሳባችሁን አስቀምጡ። በዚህ መጨረሻ ምን ለማድረግ የታሰበ እንደሆነ አይ ዶንት ኖ። እኔ እስላም ሁሉ ኦርቶዶክስ እንዲሆን ፈልጋለሁ። እነሱ ደግሞ ሰው ሁሉ እስላም እንዲሆን ይፈልጋሉ። ጴንጤ ሰው ሁሉ ጴንጤ እንዲሆን ይፈልጋል። ይሄ ፍላጎታችን። ይሄን ፍላጎታችን በትምህርት ብልጫ፣ በእውነት ብልጫ፣ በመንፈሳዊነት ብልጫ፣ በአርአያነት ብልጫ ማምጣት መብታችን ነው። ለእስላሙ መብቱ ነው፣ ለክርስቲያኑ መብቱ ነው። ንግድ ከልክለ፣ ሰይፍ መዘ፣ አፈናቅለ፣ አስፈራርተ፣ ትምህርት ነስተ፣ መረጃ ከልክለ፣ ለብቻ ነግደህ ሰውን ግን ሃይማኖት ማስቀየር የአጋንንት ስራ ነው። እኛ በሰውነት አንድ ኮን ይበቃናል። ሌላውን በእውቀት ነው የምንሸናነፈው። ምግብ ሳልከለክልህ፣ ንግድ ሳልከለክልህ፣ ሳላፈናቅልህ አልችልማ። እኔ እንደ ክርስቲያን አይፈቅድልኝም። በእርግጥ የእስላሙ ከፈቀደ አላቅም። በሰይፍ አስፈራርቶ እስላም ማድረግ አስርቦ ንግድ ከልክሎ ያው እንግዲህ አሁን ላይ ችግር የሆነ የሚገኘው ይሄ ትውልድ አሁን የሚገኘው በተለይ እኛ ኦርቶዶክሳውያን ጥያቄ እናነሳም። ለምን ይሆናል? ለምን እንዲታሰበ ቀጣይ ምን ነው የሚከሰተው የሚሆን ነገር ፕሪዲክት ለማድረግ አንሞክርም። አናይም፣ አናነብም፣ አንመለክ ዙሪያችንን ዞር ዞር ብለን ለማየት አንሞክርም። ችግር ያው የሚገኘው ይሄ ነው አሁን ላይና ይሄን አስመልክተን እንዲሁም ወንድማችን ስሞት በረከታቸው ደርብንና አለቃ እያሌው ታምሩ በአንድ ወቅት ለንጉሥ አፄ ኃይለ ሥላሴ ምናሉ መሰላችሁ? ታሪካዊ ንግግር ትንቢት በሉት። እዚህ ዩኒቨርሲቲ ውስጥ ያሉ ተማሪዎች አሏቸው። በዛ ሰዓት አዲስ አበባ ዩኒቨርሲቲ ሌክቸረሮቹ የአውሮፓ ሌክቸረሮች ነው የነበሩት እና በዛ ሰዓት የሚማሩ ተማሪዎች ምን አይነት ማይንድ ሴት ኑሯቸው ግራጁዌት እንደሚያደርጉ ስለገባቸው ማለት ነው። ምን አይነት የአእምሮ ልኬታ ላይ ደርሰው ግራጁዌት እንደሚያደርጉ ቀድመው ፕሪዲክት ስላደረጉት ማለት ነው። እዚህ ዩኒቨርሲቲ ውስጥ የሚማሩ ተማሪዎች አሏቸው አይደለም ለሀገራቸውና ለሃይማኖታቸው ዘብ መቆም ቀርቶ
የተደፋዋ ቀና ያደርጉም አሏቸው። ሊትራሊ አሁን ያለው ፕሮፌሰር ዶክተር ነን ባይ ፖለቲከኛ በሙሉ ማለት ነው። አንዳንዶቹ አሉ የሚለፉ የሚሰሩ፣ እግዚአብሔር ያግዛችሁ አላችሁ ብዙዎቹ የምናውቃችሁ። ሌሎቹ ግን ፖለቲከኞች ምናምን እያያችሁ ነው። ኢንተርቪው ሲደረጉ አንዳንድ ጊዜ ስለ ቤተክርስቲያን ምናምን ሲጠየቁ ቤተክርስቲያን የእድገት ጠንቅ ናት ብለው ይናገራሉ። የሚዳስሱት የሚጨብጡት የሚተነፍሱት ሁሉ ቤተክርስቲያን መስሎ ተሰርቶ እኮ ነው። ሀገሪቱ ያንን ነው የሆነ የተሰራችው። ተወደደም ተጠላም ኢትዮጵያን የብላ በዓለም መድረክ ብትቆም ከቤተክርስቲያን ውጭ ከሆነች ስጋ የሌለው አጥንት ብቻ ነው የምትሆነው። እንዲህ ሲባል ግን ሌሎቹ ቤተ እምነቶች ኮንትሪቢዩሽን አላደረጉም ማለት አይደለም። ግን የአንበሳውን ድርሻ የምትወስደው ቤተክርስቲያን ናት። እኔ እናንተን ግን አሁን የቅርስ ባለቤት ሆነን ባለ ታሪክ ሆነን ይሄ ታሪካችን እንዲያስገድለን ህሊናችን ታጠብን። ሞት እንኳን ሊያስማማን አልቻለም። ሰው እንዴት ሞት አያስማማው? አያችሁት? እያንዳንዱ ሰው ለየራሱ ነው የሚኖረው። ይህ ትውልድ እንደሚመጣ ስላወቁ በረከታቸው ደርብንና አለቃ እያሌው ታምሩ ይህን ተናገሩ። በጣም የሚገርመኝ ሁልጊዜ ሳስበው ምናምን እንዴት አይነት መንፈስ ቅዱስ ያደረባቸው አባት እንደሆኑ። ጭራሽ እነዚህን አባት ራሱ ከቤተክርስቲያን አገልግሎት ለ10 ምናምን ዓመት ታግደው ነበር። ከዛ በኋላ ደርጉ መጣ። ንጉሱን በትራስ አፍኖ ገደለ። ጳጳሱን አንቆ ገደለ። አለቀ። ከዛ በኋላ እኛ የመደመጥ እድላችን ጠፋ። አንድ ላይ የመቆም በአንድ ነገር ላይ መስማማት፣ መሬቱንም ህዝቡንም ወግዞ የሚሞታበት ጠፋ። አሁን ይህ እንዲመጣ ግን ቢያንስ እንኳን እኔ እናንተ ቢያንስ እንዲያው በሞት ላይ ተስማምተን እንኳን አንድ ላይ አንቆምም? እንዲያው አንድ ላይ መቆም ለምን ዋይ ብሎ ጥያቄ መጠየቅ ዋይ? ለምን ሰው በድንጋይ አምልኮ መኖር ይችላል? መብቱ ነው። እንዴት በክርስትናው ይጠቃል? ማን ነው የሚገለኝ? ሰው እንዴት መጠየቅ ያቅተዋል? ያው አባታችን የተናገሩት የትንቢት መፈጸሚያ በመሆኔ እኔ በራሴ እንዴት እንደማፍር የምሬን ነው። እና በጣም ይገርም ነው። በጣም ያሳዝናል። ለየራሳችሁ ራሳችሁን አድኑ። ለቤተሰቦቻችሁ መሆን በራሱ ትልቅ ነገር ነው እንጂ በማህበር አንድ ጥያቄን ጠይቆ አድምቶ ለመስራት እንኳን አቀበት ነው የሆነብን። ፒቲሽን እንኳን ለመፈረም እኮ አያችሁ ስንት ሰው ነው ቪዲዮ የሰራው? ፒቲሽን ለመፈረም እንኳን ስንት ሰው ቪዲዮ የሰራ ሰው አለ? ያው በዚህ ጉዳይ ላይ ስታክ አድርገን ያለን ልጆች አለን። ከዛ ውጭ ግን ሌላ የምታወቋቸው ሰዎች፣ ታዋቂ ሰዎች ምናምን እንደዚህ ነገር በየቴሌግራም ሊንካቸው ምናምን ያስቀመጡ ሰዎች አሉ። ኖበዲ ኬርስ አባውት ዳት። ኢትስ ኦኬ። በእያንዳንዱ ሰው ቤት ውስጥ ይገባል። ወንድማችን እግዚአብሔር ይስጥልን። እኔ በጣም የሚያሳፍር እግዚአብሔር ያረስ ነውና ፒቲሽን ፈርሙ ብለን ለምን አቃተና ዝም ባልኩኝ። እንደውም እኔ ፒቲሽን እንዴት እንደሚፈረም ሰው እንዴት አያውቅም? ኦኬ ካላው ችግር የለውም ግን የት ነው የሚገኘው ለምትለው ቴሌግራም ሊንካችን አለ። ታች ቴሌግራም ሊንክ አለ ዲስክሪፕሽን ላይ ንኩትና ወደ ቴሌግራም ያመጣችኋል። እዛ ላይ አናግሮ ይልክላችኋል። ቴሌግራም የምታውቁ ካላችሁ ኢኦቲ ሪአክት ብሉና ሰርች አድርጉ። ቴሌግራም ላይ ሊንክ አለ፣ እዛ ታገኙታላችሁ። ቲክታክ ላይ ኤፍሬም ብላችሁ ጻፉ። ደግሞ ኢኦቲ ሪአክት ጻፋችሁ ባዮ ላይ አለላችሁ ሊንኩ። ገብታችሁ ፈርሙ። ምንም ዋጋ የሚያስከፍል አይደለም እኮ ብር አታውጡበት። ጉልበታችሁን እኔ አንድ ደቂቃ ማስፈታ ጉዳይ 30 ሰከንድ ውስጥ የምትጨርሱ ነገር ነው። ጣጣ አድርጋችሁ መውጣት ነው። በቃ 3 ስቴፕ ነው ያለው፣ መፈረም ነው። እሱ ራሱ አንድ ላይ ያደርገን አልቻለም። ሞታችን ራሱ ስንሞት ራሱ እኔ እያየሁ በጣም እያፈርኩ በራሴ እየተሽማቀኩ የነበርኩት አንድ ቲክታከር በትራን ጉዳይ የሚሰራ ቲክታከር ነው። ስም መጥራት አልፈልግም እዚህ ጋር ወንድማችን ስለሆነ ለአላፋ ጥቁር ይለበስ ምናምን የሚለው ሲወራል ነበር። እሱን አስመልክቶ ትላንት ማታ ምን ጽፏል? ነገ እኮ ገብርኤል ነው ጥቁር ልበስ አትሉን ብሎ ጽፏል። ኦርቶዶክሳዊ ነው፣ ቴሌቪዥን የሚሟገት ልጅ ነው። እና በዚህ ልክ በሞታችን የሚቀርቡ ሰዎች አሉ አሁን ላይ በጣም። እሱ ራሱ ልጅ ግን ባለፈው ከአንድ ወር በፊት የሚመስለው ማሳሃት በጊዜ በፊት ከቅርብ ጊዜ እህቱ ሞታ ፕሮፋይሉን ቀይረው እስካሁን ጥቁር ነው ፕሮፋይሉ አላነሳም እኮ። እኛ ግን እኔ ሞታችን እንዴት እንዳልተሰማን እንዴት አንድ እንዳላረገን የሚያሳይ ነገር ነውና ፕሊስ በቻለን አቅም አንድ እንሁን። አማራውን በለው ኦሮሞውን በለው ትግራዩን በለው ጉራጌውም ሀዲያውን በለው ክርስቶስ የሞተለት ወንድም ነው። አትከፋፍል ክርስቶስ የሞተለትን ወዳጅ። በሃይማኖት እንዳታፍር እንዳትሸማቀቅ ክርስቲያኖች በመሆናችሁ እንዳታፍሩ። ክርስቲያኑማ ከትለየይ ፈኖ ሞርመኬ ራቀባችሁ ከ ኢለየይኒ ሶዳቲ ፈኖ ሞርመኬ ረቲ ባችሁ ከቲን አኒካን ክርስቶስ እየተ ኢፎፍ ባሱ ከቲ ማለ ኩል ሳልፊሚት በከተማ ብትወጡ ብዙ ቸርቾች አሉ። እዩ በታፔላ እሁድ 3 ሰዓት እስከ ምናምን ሰዓት የትንቢት ሰዓት፣ ከ4 ሰዓት እስከ 6 ሰዓት የቅባት ቀን ካላስ አለቀ በቃ። ይሄ ነው የቅባት። አንዳንድ ቦታ የቴኳንዶም አይጠፋም። እኛስ ቤት የቅባት የሳሙና የዘይት የሚባል ነገር የለም። እኛ ቤት ሌሊት
ካህናቱ ስቡሕ ወውዱስ ዘሳረረ ኩሉ ዓለም ብለው ይጀምራሉ። ማህሌቱ እንዳለቀ ስብሐተ ነጉ ይቀጥላል። ስብሐተ ነጉ እንዳለቀ ኪዳኑ ይቀጥላል። ኪዳኑ እንዳለቀ ቅዳሴው ይቀጥላል። ቅዳሴው እንዳለቀ ሰርክ ፕሮግራሙ ይቀጥላል። ሰርክ መርሃ ግብሩ እንዳለቀ ደግሞ የሰዓታት ሰዓት ይደርሳል። 24 ሰዓት ምስጋና የማይጎድልባት ስንዱ እመቤት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ብቻ ናት። ክብር ምስጋና ይችን ቤተክርስቲያን ለሰጠን ለመድኃኔ ዓለም ይሁን። ፖለቲካ ውስጥ ካለ ፖለቲካው መደገፍም መንቀፍም መብት ነው። እሱ ግን አንድ ነገር ልንገርህ፣ ፖለቲካ ሕይወትህን ያጠፋል እንጂ ሕይወት አይሰጥህም። ሲያስ ልቡክ የበሌስ ሰመሌ ልቡክ የሞትማ ዋቀዮት ይንገልጁ። አንዳንድ አለ አስመሳይ ደግሞ በተለይ በእኛ ዕድሜ ያለ ወጣት ወንድሙ ፕሮቴስታንት ጓደኛው ፕሮቴስታንት ስለሆነ እሱን ላለማስደበር መስቀሉን እዚህ ውስጥ ቀብሮ ቤተክርስቲያን አጠገብ እንኳን ሲሄድ አይሳለምም። ለምን? ያኛው እንዴ አንተ ትሳለማለህ እንዴ ድንጋይ ልትስም ነው እንዴ ብሎ ምናምንቶ መልስ ይመልሳል። ታዲያ ስለዚህ ያው ጌታ ባወቀ ብሎ ያልፋል ማለት ነው። አውደ ምሕረት ላይ ቆማችሁ እነንትና ወገን እነዚህ ወገን አትበሉ። ክርስቶስ የሞተለት ወንድም ነው። አማራውን በለው ኦሮሞውን በለው ትግራዩን በለው ጉራጌውም ሀዲያውን በለው ክርስቶስ የሞተለት ወንድም ነው። አትከፋፍል ክርስቶስ የሞተለትን ወዳጅ ከክርስቶስ ነው የፈደንቆዲ ከክርስቶስ ልቡሳ ዲገሳ ደንገላሴፊ ለሙማዳን ገንዳን ለጋን አደደንቆዲን ነማ መንታታቴ ሲያሶርፉ እንደንደ ሰገሩ ሲያሳችሁ መጥ ጥሙሪቲ ናመንታሞ ጋፈዶፍትሞ ዋያ መንታኬ ቆፋ አርሲዎች በሃይማኖታችሁ ጽኑ። ነገ ታኅሳስ 19 ከአንድ ቀን በኋላ አቤት 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 ደረሰ። እንኳን አደረሳችሁ። በእውነት የምንባረክበትና የምንቀደስበት ትልቅ በረከትን የምናገኝበት ገና ከሕፃነታችን ጀምሮ ፍቅሩን እንደ ምግብ እያበላ እንደ ውሃ እያጠጣ ያሳደገን በቃሉ ትእዛዝ ብቻ የጠላትን አንደበት ጸጥ የሚያደርገው የምስራች ተናጋሪ ደስታን አብሳሪ የራማው መልአክ ሊቀ መላእክት ቅዱስ ገብርኤል አደራ ይሄንን ቪዲዮ የምትችሉ 19 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ለቤቱ አዲስ ሆናችሁን ፎሎ ማድረግ እንዳይረሳ። መጋቢ ሐዲስ ሊቀ መላእክት ቅዱስ ገብርኤል በሰማይ በመላእክት መካከል ጠብና ክርክር በሆነ ጊዜ በቃሉ ትእዛዝ ብቻ ተከራካሪ መላእክትን ጸጥ ያደረገ የራማው መልአክ ለዓለሙ ሁሉ ፍስሐና ደስታን የሚነግርና የሚሰብክ ይህ ቅዱስ ገብርኤል ነው። በሰይጣን ተንኮልና ማሳት ለታመሙ ሕይወትና መድኃኒት የሚሆንልን ይህ ቅዱስ ገብርኤል ነው። የነቢያትን ትንቢት የፈጸመ ይህ ቅዱስ ገብርኤል ነው። ለዓለሙ ሁሉ ለሰው ልጆች ሁሉ የደስታን ስሜት የሚያመነጭ ይህ ቅዱስ ገብርኤል ነው። ከእግዚአብሔር ዘንድ ወደ እናታችን ወደ ቅድስተ ቅዱሳን ወደ ቅድስት ድንግል ማርያም ወላዲት አምላክ መብርሃን የእግዚአብሔር ወልድን ሰው መሆን ሊያበስራት የተላከው ይህ ቅዱስ ገብርኤል ነው። ለካህኑ ዘካርያስም የመጥምቀ መለኮት ቅዱስ ዮሐንስን መወለድ ብስራት የተናገረ ይህ ቅዱስ ገብርኤል ነው። አባቱን ባላመነው ጊዜ አንደበቱን ዘግቶ የሄደ ይህ ቅዱስ ገብርኤል ነው። ለነቢዩ ዳንኤል ራእይን የገለጸለት ለነቢዩ ሄኖክም ደግሞ ጥበብና ምስጢርን ያሳወቀው ይህ ቅዱስ ገብርኤል ነው። ሊቀ ሰማዕታት ቅዱስ ጊዮርጊስን የተራዳው ቅዱስ መርቆሬዎስንና ቅዱስ ገላውዴዎስን ደግሞ ከሰማይ የእሳት ሰይፍ የብርሃን ሰይፍ የሰጣቸው ይህ ቅዱስ ገብርኤል ነው። አንጌቤናዊቷን ሰማዕት እናታችን ቅድስት ኢየሉጣንና የ2 ዓመት ከ9 ወር ሰማዕቱን ሕፃን ሰማዕቱ ቅዱስ ቂርቆስን ከፈላ ውሃ የታደጋቸው ይህ ቅዱስ ገብርኤል ነው። ቅዱሳን እናቶቻችንና አባቶቻችን ከመወለዳቸው በፊት የመጸነሳቸውን ዜና ለወላጆቻቸው መጥቶ የሚያበስራቸው ይህ ቅዱስ ገብርኤል ነው። እነዚህ ቅዱሳን እናቶቻችንና አባቶቻችን ከተወለዱ በኋላም ደግሞ በሕይወት ዘመናቸው ሁሉ ተጋድሏቸውን እንዲያጸኑና በሃይማኖታቸው እንዲቆሙ የሚራዳቸው ይህ ቅዱስ ገብርኤል ነው። ለእኛ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች ደግሞ ከሰይጣን ወጥመድ እንድንድን የሚያደርገን ጠላታችንን እንደ ትቢያ እንደ አመድ የሚያበንልን ጸሎትና ልመናችንንም ሁል ጊዜም ከኃያላን ጌታ ፊት እየቀረበ የሚያሳርግልን የሚያቀርብልን በመዓልትም በሌሊትም በማንኛውም ጊዜ ምስጋናችንና ጸሎታችንን የሚያደርስልን ይህ ቅዱስ ገብርኤል ነው። የካህናትን የማዕጠንት መዓዛ በ24ቱ ካህናተ ሰማያት ማዕጠንት ላይ ወስዶ የሚያስቀምጥልን ይህ ቅዱስ ገብርኤል ነው። የሞተውን የሚያስነሳ፣ የተጨነቀውን የሚያረጋጋ፣ የታመመውን የሚፈውስ፣ የአዘነውን የሚያስደስት፣ ወገን ዘመድ ለሌለው ወገን ዘመድ የሚሆን በተሰጠው ቃል ኪዳን እኛ ኃጢአተኛና ወራዳ ልጆቹ ገና ስሙን ስንጠራ የስሙን የመጀመሪያ ፊደል ስንጀምር ከአውሎ ነፋስ ፈጥኖ የሚደርስና
ጠላቶቻችንን እንደ ጢስ የሚያበንልን እንደ ትቢያ የሚበትንልን አልፈታ ያለንን የሕይወታችንን ቋጠሮ በሙሉ የሚፈታልን ሩኅሩኅና የዋሁ የራማው መልአክ ሊቀ መላእክት ቅዱስ ገብርኤል ታኅሳስ 19 ሰለስቱ ደቂቅ አናንያ አዛርያና ሚሳኤልን ከእቶን እሳት ያዳነበት ታላቅ ዓመታዊ ክብረ በዓሉ ነው። ሊቀ መላእክት ቅዱስ ገብርኤል በስሙ በስሙ ማንኛውም ሰው አቅሙ በሚፈቅደው መልኩ ለተቸገረ ሰው ለመጸወተ መታሰቢያውን ላደረገ ዝክሩን ለዘከረ በስሙ በተሰራች ቤተክርስቲያን ተገኝቶ ማንኛውም አቅሙ የሚፈቅደውን ያክል ስጦታ ሊያበረከተውን ሰው ሁሉ ያዘነ የተቸገረና የተጨነቀውን ሰውም በስሙ ያጽናና ማለትም አይዞሽ ሊቀ መልአኩ ቅዱስ ገብርኤል እያለ ምንም አትሆንም እርሱ ያውቃል ብሎ በስሙ ያጽናናን ሰው እስከ ዕለተ ሞቱ ድረስ ለዚያ ሰው የሕይወት ዘመን ጠባቂ ትሆንለታለህ የተባለና ከዚህ ዓለም ሕይወት ከተለየ ከአረፈ ከሞተ በኋላም ደግሞ ሰማያዊት ኢየሩሳሌምን እስከሚያይ ድረስ ከጎኑ ጠበቃ ሆነ ትቆምለታለህ የተባለው የራማው መልአክ ሊቀ መላእክት ቅዱስ ገብርኤል ታኅሳስ 19 ሰለስቱ ደቂቅ ሦስቱ ሕፃናትን ከእቶን እሳት እንዳዳናቸው እኛስ የእርሱን በዓል በማክበር ዝክሩን በመዘከር መታሰቢያውን በማድረግና ለተቸገሩ ሰዎች ደግሞ በእርሱ ስም አቅማችን በፈቀደው መልኩ በመዘከርና በመመጽወት የበረከቱ ተካፋይ ብንሆንና በሊቀ መልአኩ በቅዱስ ገብርኤል ቃል ኪዳን ብንታሰር ምን ይመስላችኋል? ይህንን ቪዲዮ ቀድሜ የሰራሁበት ዋናው ምክንያትም ሰዎች ለበዓሉ ቀድሞ እንዲዘጋጁና በሊቀ መልአኩ በቅዱስ ገብርኤል ቃል ኪዳን እንዲታሰሩ ከማለት ነው። የሊቀ መልአኩ የቅዱስ ገብርኤልን ዋናውን ቃል ኪዳንና የበዓሉን ዋና ዓላማ በቀጣዩ ቪዲዮ እሰራላችኋለሁ። እንግዲህ ይሄ ቪዲዮ ለሁሉም ሰው እንዲዳረስ እናንተም የበኩላችሁን ተወጡ እያልኩ መድኃኔ ዓለም ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ገብርኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። እንዌስ ቪዲዮአችን ይመስላል። አዲስ ነገር ወሳችሁ በመረጃ ብናጋችሁ በታጣጣ በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ጭርቀውልኝ